የኢትዮጵያ ንግድ ባንክ ኮልፌ ዲስትሪክት የረመዳን ወርን ምክንያት በማድረግ 200 ለሚሆኑ የህብረተሰብ ክፍሎች የማዕድ ማጋራት መርሃ ግብር አከናወነ። ባንኩ አቅመ ደካሞችን ለማገዝ ፕሮግራም ነድፎ መንቀሳቀሱ እንደሚያስመሰግነው በመርሃ ግብሩ ላይ ተገልጿል። በኢትዮጵያ ንግድ ባንክ ኮልፌ ዲስትሪክት የሲቢ ኑር አገልግሎት የረመዳን ወርን ምክንያት በማድረግ ከኮልፌ ቀራኒዮ ክፍለ ከተማ የተለዩ ምንም የገቢ ምንጭ የሌላቸውን የህብረተሰብ ክፍሎች ነው ከሰሞኑ በክፍለ ከተማው የመሰብሰቢያ አዳራሽ የማዕድ ማጋራት መርሃ ግብር ያከናወነው። በመርሃ ግብሩ ላይ በኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ለማ እንደተናገሩት የኢትዮጵያ ንግድ ባንክ የሲቢ ኑር አገልግሎት መስጠት ከጀመረበት ጊዜ አንስቶ የባንክ አገልግሎትን ተደራሽ ከማድረግ በተጨማሪ የማህበረሰቡን እሴቶች በመጋራት ማህበራዊ ኃላፊነቱን እየተወጣ ይገኛል ብለዋል። በዚህ ዓለም ላይ ሲኖሩ ምናልባት የሰው ልጅ ደስታ ከሚያገኝበት አንዱ መቀበል ሳይሆን መስጠት ነው። ያለውን በማካፈል የሚገኝ ደስታ ምናልባት በገንዘብ አይተካም። የኢትዮጵያ ንግድ ባንክ ይሄ ጥልቅ ምስጢር ገብቶታል ማለት ነው። በመላው ኢትዮጵያ ይሄ ዝግጅት ይሄኛውን ወር በሙሉ አብረን በጋራ የምናከብር ነው የሚሆነውና ይሄን ያከበርን ከንግድ ባንክ ጋር አብረን በጋራ እንድንሰራ በዚህ አጋጣሚ ጥሬን ለማስተላለፍ ነው። መንግስት ተቋማትን በማስተባበር ሰው ተኮር መርሃ ግብሮችን ነድፎ መንቀሳቀስ ከጀመረ ወዲህ በርካታ አቅመ ደካሞችን ማገዝ ችሏል ያሉት የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቴዎድሮስ ወልደ ሚካኤል በባንክ አገልግሎት ዘርፍ ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክም ማህበራዊ ኃላፊነቱን ለመወጣት ፕሮግራም ነድፎ መንቀሳቀሱ ያስመሰግነዋል ብለዋል። እንግዲህ በባንክ ደረጃ በሀገራችን ትልቅ ፈርቀዳጅ ነው። አሁን ደግሞ በርካታ ፊት ከነበሩት ስትራቴጂዎች፣ ፖሊሲዎች ቀይሮ ደሃውም ጭምር ተጠቃሚ እንዲሆን ከኛም ጋር አብሮ እየሰራ ነውና ከኢትዮጵያ ንግድ ባንክ ጎን መቆም አለብን። መርሃ ግብሩን በንግግር ያስጀመሩት በኢትዮጵያ ንግድ ባንክ የኮልፌ ዲስትሪክት ዳይሬክተር አቶ ናስር ሱልጣን የኢትዮጵያ ንግድ ባንክ ዘርፈ ብዙ የባንክ አገልግሎቶችን በአማራጭነት እያቀረበ መሆኑን አንስተው ህብረተሰቡም በአገልግሎቶቹ እንዲጠቀም ጥሪ አቅርበዋል። የማዕድ ማጋራቱ ተሳታፊ ነዋሪዎችም የኢትዮጵያ ንግድ ባንክ በረመዳን ወር ላከናወነው በጎ ተግባር ምስጋናቸውን አቅርበዋል። አላህ ይስጣችሁ፣ በረካ ሁኑ። ባንኩ ደግሞ አሁንም በፊትም ትልቅ ነው፣ አሁንም ትልቅ ያርገው። አላህ ትልቅ ያርገው። በጣም ደስ ብሎኛል። ደስ ብሎኛል። እንዴ ያው ያልጠበቅኩት ነው። እጄ ባዶ በነበረበት ሰዓት ስላገኘኋቸው አመሰግናለሁ።